እናንተ ጋም እሷ ጋም ያለውን ነገር ለኔ ብትወት ደስ ይለኛል። ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛ ነች። እና ታዲያ ማለት እዩ ለምን እንዳደረገች አዱን ነው እኔ አይገባኝም። በእውነት ጥያቄው ነው። ሳይም እኔ ደንግጬ ነው የመጣሁት። እሺ ልጁን አልቀበልም ብለሃታል? እኔ አሁን እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ግን ልጁን አልቀበልም አላልኳትም። እሺ ጸባችሁ ታዲያ ምንድነው? ማለት ያልተስማማችሁበት ነገር ማስረዳት ይጠበቅብኛል? እኔ ደስ ይለኛል ለምሳሌ ነገራቶችን ክሊር ብታረጋልን ደስ ይለኛል። ግን አሁን ሃይሚ ስሚኝ፣ ቆይ እሱን ቀስ ብለን እንደርስበታለን፣ ችግር የለውም። ግን ይሄው በህዝብ ፊት ነው እንግዲህ አንተም ይሄንን ሪስክ ወስደህ እየቀለድኩ ነው አትለኝም መቼም አይደል? ለምን ቀልዳለሁ? ይሄው የልጁ አባት ነኝ ካለ አንቺ ደግሞ ከኔ ጋር የመመለስ ብዙ እንትኖች አሉሽ። ገብቶሻል? እኔ ምንም በማላውቀው በማይመለከተኝ ነገር ውስጥ ነው ጭምልቅልቅ ብዬ ህይወቴ የሸተተው። ገብቶሻል አይደል? እኔ ያን ነገርም ማስቆም ካቻልኩ ምናልባት ለዛም ነው የመጣሁት እንጂ ብሩክ ላይ ያው እየደረሰ ያለው ነገር እያየሁ ነበር። ምናልባት ረጅም ጊዜ ያላየሁም አሁን በቅርብ ነው ያየሁት። ሁሉንም ቪዲዮዎች አንድ ላይ ያየሁት አሁን ሰሞኑን እና ያን ነገር ማስተካከል ከቻልኩ አላውቅም፣ እናንተ ላይ ያለውን ነገር ባላውቅም፣ እኔ ግን እሷን ልጄን አምኜ ተቀብያለሁ። ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ። እኔ ደስ ብሎኛል። አሁን ምን አለ መሰላችሁ፣ ተዋጠላችሁም አልተዋጠላችሁም ክብር እንደ መድኃኒት ነው። ህፃናት የማይደርሱበት ቦታ ላይ ያስቀምጡት። አንዳንድ ያላደጉ ሰዎች ስላሉ በህይወት ውስጥ ያው የፈለገውን ያክል ቢጠላ፣ የፈለገውን ያክል ቢመቀኝህ፣ የፈለገውን ያክል ክፉ ቢሆንብህ የራሱን በር እንጂ የፈጣሪን በር መቼም አይዘጋብህ። አንዳንድ ሰዎች አሉ ቆመ በመሄድ ብቻ ይመቀኙሃል፣ ብል ሆነው ላይበሉ ሞት ይመኙልሃል። እግዚአብሔር አውቆ ነው። እግዚአብሔር አውቆ ነው። ቤተሰብ ትቶሃል። ዘመድ፣ ወዳጅ፣ ጓደኛ፣ የምታውቃቸው ሰዎች በሙሉ ዝም ብለውሃል፣ ጠፉ፣ አያስታውሱህም። እሰይ እኮ ሳሙኤል ልጆቹን ሁሉ እንዲያሳየው ሲጠይቀው ሁሉንም አሳለፈና ጨረሰ። ራሱ ሳሙኤል እኮ ሌላ ልጅ የለህም ግን ሲሉ እዛ ጫካ ውስጥ አለ። እግዚአብሔር እንዲያስታውሳቸው ነው የራሳቸው ሰዎች የረሷቸው። እግዚአብሔር ብቻውን ፈልጎ ነው፣ ብቻውን ፈልጎ ነው። እነ ኤልያብም እነ በቃ እንደ ወንድም የማያዩዋችሁ እግዚአብሔር አውቆ ነው። ሸጡት፣ አንስማማም፣ በአንተ ህልም አንስማማም። ያለ ጊዜው የተነገረ ህልም ቢሆንም ዋጋ ያስከፈለው ግን ወንድማችን ነው አላሉ። አጀንዳ አለብህ። ጠቅላይ ልትሆን ነው። ጠቅላይ ስትሆን ታዲያ ኖርማል ነው እንዴ? አይደለም። ለብቻህ ትሆናለህ፣ ትለየ፣ አይሶሌት ትደረጋለህ። ለራሳቸው መፍትሄ ሊያደርግ ሲፈልግ፣ እግዚአብሔር ብቻውን ሊጠቀምበት ሲፈልግ፣ እግዚአብሔር የኔ ብቻ ነህ ሊል ሲፈልግ፣ ክብር ለኢየሱስ ይሁን። ለምን የምትሉ ሰዎች እግዚአብሔር አውቆ ነው እሱና እናንተ ብቻ እንድትቀሩ ፈልጎ፣ የልቡን ለልባችሁ ሊነግራችሁ ፈልጎ፣ ምድረ በዳውን ሊያሳምረው ፈልጎ፣ ብቻውን ሊገለጥባችሁ ፈልጎ፣ እግዚአብሔር አውቆ ነው። እሺ በርቱ። ከጠቀማችሁ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ዱዊት አድርጉት፣ ሪፖስት አድርጉት። እሺ ወዳችኋለሁ። ተባረክ።